ሪከርድ የሰበረው የቴዲ አፍሮ አዲሱ አልበምና የሞጣ ምላሽ። ሙዚቃ በሁሉም ጭፈራ ቤቶች እንዳይከፈት ከልክሏል። የከፈተ ወዲያው ይታሰራል። የሚገርማችሁ ወይ በጥይት ይመታል። ከሰሞኑ የተለቀቀው አዲሱ የቴዲ አፍሮ አልበም በዩቲዩብ እይታ ሪከርድ የሰበረ ሲሆን በመላው ኢትዮጵያውያን ዘንድም አድናቆትን አግኝቷል። አዲሱን የቴዲ አፍሮ አልበም እንኳን ሌላው ኢትዮጵያዊ ይቅርና ብዙ ጊዜ በተለያዩ ሐሳቦች ላይ በተቃራኒ ጎን በመቆምና በመቃወም በሚታወቀው በሞጣ ቀራኒዮ ዘንድም አድናቆትን አግኝቷል። ሞጣ ከሸህ እስከ ቄስ ከህፃን እስከ ትልቅ ሰው ሁሉንም በመሳደብና በመቃወም የሚታወቅ ቢሆንም ነገር ግን አዲሱ የቴዲ አፍሮ አልበም ተመችቶኛል፣ ቴዲ አፍሮን አመሰግናለሁ፣ አድርሱልኝ ብሏል። ተመቼ ዘፈን ከቴዎድሮስ ካሳሁን ዳስጣል የሚል ነው። አርሶ ሊቆርጠ ይመች በለው ቴንኪው ማለት ፈልጋለሁ። በተለይ ዳስጣል የሚለው የቴዲ ሙዚቃ ይለያል በማለት የገለጸው ሞጣ ከቴዲ ጋር የግል ጸብ የለብኝም ሲል ለቴዲ አፍሮ ድጋፉን ገልጿል። በእርግጥ ሞጣ እንዳለው ከቴዲ አፍሮ አልበም ውስጥ ከፍተኛ ተመልካች ያለው ዳስጣል የሚለው ሙዚቃ ነው። ቴዲ አፍሮ በዚህ ሙዚቃ በሀገራችን ኢትዮጵያ እየተስፋፋ የመጣውን ዘረኝነትና ጥላቻ አጥብቆ በመቃወም ብሶቱን ገልጿል። ሙዚቃውም እንዲህ ይላል። ዳስጣል ልቤ ለውስጥ የሐዘን ለቅሶ ሰው አይችልህ ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሂዶ በማለት የኢትዮጵያን ሕዝብ ብሶትና በደል ገልጿል። ይህ ሙዚቃ ከቴዲ አፍሮ አልበሞች ውስጥ በዩቲዩብ እይታ ከፍተኛ ተመልካች በማግኘት ሪከርድ ሰብሯል። እስካሁን ባለውም ከ18 ሚሊዮን በላይ እይታና ከ298 ሺህ በላይ ላይክ አግኝቷል። ተወዳጁ ድምፃዊ ቴዲ አፍሮ ላለፉት በርካታ ዓመታት በርካታ ሙዚቃዎችን ሰርቶ ተወዳጅነትን አግኝቷል። ኢትዮጵያዊነትን ለቴዲ አፍሮ መናገር ለአንበሳ ስጋ መምተር ነው የሚሆነው። ቴዲ አፍሮ በኢትዮጵያዊነት የሚያምንና ሀገርና ሕዝቡን የሚወድ ዘረኝነትን አጥብቆ የሚጠላ ታላቅ ድምፃዊ ሲሆን ኢትዮጵያ ውስጥ አሉ ከሚባሉ ምርጥ ድምፃውያን መካከል በግንባር ቀደምነት የሚጠቀስ ድምፃዊ ነው። ቴዲ አፍሮ ከሙዚቃ ስራዎቹ በተጨማሪ በተለያዩ የበጎ አድራጎት ስራዎች ላይ በመሳተፍና እርዳታ በማድረግ የሚታወቅ ተወዳጅና ታላቅ ድምፃዊ ሲሆን ኢትዮጵያንና ሕዝቦቿን አንድ ለማድረግ በሚል በርካታ ሙዚቃዎችን ሰርቷል። በርካታ ኢትዮጵያውያንም በቴዲ አፍሮ ሙዚቃዎች እስከ ማልቀስ ደርሰዋል። የአሁኑ አዲሱ የቴዲ አፍሮ አልበምም ሰላምና አንድነት ስለናፈቀው የኢትዮጵያ ሕዝብ የሚገልጽ ነው። በአሁኑ ሰዓት ኢትዮጵያ ውስጥ ሰዎች በብሔራቸው ምክንያት እየተመረጡ እየተገደሉ ነው። ወንድም ከወንድሙ ጋር ጦር እየተማዘዘ ነው። አንድ መሆን አቅቶናል። ይህንን ተደጋጋሚ ሀገራዊ ችግር የተመለከተው ቴዲ አፍሮም አንድነትና ሰላም ፍቅር ርቆናል፣ ጀግኖች አባቶቻችን በደምና በአጥንት ዋጋ ከፍለው ያስረከቡንን ሀገር በአሁኑ በእኛ ትውልድ ተደፍራለች፣ አባይ እየሞላ እኛ እንጎላለን ሲል የኢትዮጵያን ሕዝብ ብሶትና ጥያቄ አንጸባርቋል። አልበሙ ከተለቀቀ በኋላ በርካታ ተመልካቾችን በአጭር ጊዜ ውስጥ ያገኘ ቢሆንም ነገር ግን በተለያዩ አካባቢዎች የቴዲ አፍሮን አዲሱን ሙዚቃ የሚያዳምጡ ሰዎች እየታሰሩ ነው የሚሉ መረጃዎች እየወጡ ይገኛሉ። በሌላ በኩል ደግሞ የቴዲ አፍሮ ስቱዲዮ ተዘርፏል የሚል መረጃም ተሰምቷል።